አንተ ነህ ሰላምዬን ደውሎ ልቧን እያስጨነቀው ነው። እውነት አንተ ነህ ከሰላም ምን ፈልጎ ነው? ምንስ ለማድረግ አቅዶ ነው? ከአቶ በቃሉ ጋር ያለውን ግንኙነት እውነት በዚህ ነገር ሊጫወትባት ይሆን? እንዳያችሁት እያፌዘባት ነው። ራሱ ደውሎ ወደሱ ልቧ እንደሄድ ካደረገ በኋላ እንደውም ስትደውልለት እኔ አንቺን ለማግኘት አንድ ስልክ ብቻ ነው የሚበቃኝ፣ እንደውም እርርድብን ትበል ነው ሲላት የነበረው። ይህ ሰውዬ ካቶ በቃሉ ጋር እንደሚሰራ የታወቀ ነው። ከዚህ በፊት ወይዘሮ ሜላት እንዳባረረችውም የታወቀ ነው። ምናልባት አሁን ሰላምን ለመቅረብ የፈለገው እውነት ሊበቀላት ፈልጎ ነው ወይስ እናቷን ወይዘሮ ሜላትን ሊበቀል ፈልጎ ነው? እንዳያችሁት እንትናም አይቷታል። ቅዱስ ከማጋ ቁማ ስታወራ እንደሆነ አይቷል። እንደውም እኔና አንቺ እኮ ከዚህ በፊት ምን አይነት ግንኙነት እንደነበረን ታውቂያለሽ። እንኳን አይደለም መተቃቀፍና ሌላ ብዙ ነገር አድርገናል የሚለውን ቃላትም ቅዱስ ሰምቷል። እና እውነት አንተ ነህ አሁን ወደዚህ ቤተሰብ ጎራ ያለው ምን ለማድረግ ፈልጎ ነው? ሊጎዳቸው ፈልጎ ነው? እርግጠኛ ነኝ ሊጎዳቸው ፈልጎ እንጂ በሰላም አይመስለኝም። ምክንያቱም ፌዙ ሳቁ ምናምን ካያችሁት ከሰላም ጋር የነበረው በጣም የሚደብርና እውነትም ሊጫወትባት እንደሆነ የሚያስታውቅ ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ደወል ምልክቷን በመጫን ቤተሰብ ሁኑ ውዶችዬ። ነባር ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ። እየጠበቅኳችሁ ነው ማሮቼ ፍቅሮቼ። ላይክ ጫን እያላችሁ አጥቁሯት እስኪ ማሮችዬ። ለእናንተ ምንም አይቀንስባችሁም፣ ለእኔ ግን አንድ ላይክ ባደረጋችሁ ቁጥር ስለሚጠቅመኝ ነውና ለቻናሉ ትንሽ እንቅስቃሴ ስላለው ውድ ቤተሰቦች ላይክ ማድረጋችሁን አትርሱ። ለማንኛውም ወደ ድራማው ስመለስ እንግዲህ ሁላችንም እንደምናውቀው ሰላምዬ ከዛ ሁሉ ጭንቀት ከዛ ሁሉ መከራ ወጥታ አሁን እንዳደስ ከቅዱስ ጋር ጥሩ መንገድ እየሄደች ነበረ። ነገር ግን አሁን በመሃል መጥቶ ነገሮችን አበላሽቷቸዋል ማለት ነው። እንግዲህ ቅዱስም ቢሆን ባይኑ አይቷል ሰላምን እቅፍ አድርጎ ሲያሽከረክራት፣ ከዛ በፊት ብዙ አይነት ግንኙነት እንደነበራቸው ምናምን የሚለውን ሁሉ ቅዱስ አይቷል ማለት ነው። ቅዱስ እንደውም እዝራን አግኝቶት አይታችኋል ብዬ አስባለሁ። እዝራን አግኝቶት የሰላም ነገር ግራ እንዳጋባውና መጀመሪያ እሷ ደውላ ጠርታው ታርቀው ከዛ በኋላ ግን ያው ሰው እሱ አንተነህ ደውሎላት ከዛ በኋላ እሱ ቢደውልላት ወይም እሷን ብትደውል እሷም አልደወለችም እሱም አልደወለላትም ያለው ነገር ጋፕ እንደፈጠረ ምናምን ለዝራ እየነገረው ነበረ። ነገር ግን እንግዲህ ቅዱስ ይህንን ነገር በአይኑ አይቷል ማለት ነው። ሰላም ደህና እየሄደች ነበረ። ሰላም ከቅዱስ ጋር ጥሩ ህይወት ታሳልፍ ነበር። ቅዱስ በጣም ጥሩ ልጅ ነው። ቅዱስ በጣም መልካም ልጅ ነው። በፍቅርም የተጎዳ ነው። ስለዚህ በፍቅር የተጎዳ ሰው ደግሞ ሰውን አይጎዳም። ለነገሩ በፍቅር የተጎዳም ይጎዳል። ለማንኛውም ግን እዝራ ሰው የሚጎዳ ልጅ ማለቴ ቅዱስ ሰው የሚጎዳ ልጅ አልነበረም። ሰላምን እየወደዳት ነበር፣ እያፈቀራት ነበር። ነገር ግን እሷ እያደረገች ያለችው ነገር ጥሩ አልነበረም። ለማንኛውም አሁን ታውቃላችሁ እንትና ራሱ በጣም እያሳዘነችኝ ነው። ጽዮን አንድ ያጣ ከሁለት አንዱን የሚያጣ ሆናለች። ወይ ከቅዱስ አልሆነች ወይ ደግሞ ከገንዘቡ ከእዝራ አልሆነች። በመካከል ተወሉላ እህቷ እሷንም ወልውላ ራሷም ተወሉላ በባዶ ቀርታለች ማለት ነው። አስባችሁታል? አሁን ለቤቲ አቶ በቃሉ በጣም ነቅቶባታል። ይሄ ተንከሲስ የሆነ አንተነህ ተብዬው ራሷ ባነሳችው ራሷ አንዳንድ ጊዜ እኮ ግን መልካም ነገር ስትሰሩ ማርያምን አሁን አንተነህ እንደዛ ጎዳና ወድቆ ምናምን የሚለብሰው የለውም፣ የለበሰው ልብስ ቆሻሻ ነበር ምናምን ያው ለጥቅሟ ብትፈልገውም ግን እሷ ናት ያነሳችው። እሷ ናት ከዚህ ከምትሰራበት ስራ አምጥታ እንድቀጠል አድርጋ እንድሰራ ያደረገችው አይደለ? ቤተሰብ ለዚህች ልጅ ይህ ነበር ወይ መልሱ? አሁን እንደዚህ ቃቃ እየተጫወተባት ነው። በምትሄድበት ሁሉ እየተከተለ ያው ለነገሩ አቶ ቃለአብ ተከታተል ስላለው ነው። ግን ቢሆንም በዚህ ልክ መጉዳት አልነበረበትም። እሱ እንደዚህ እያለች ነው። ቤቲ አሁን ያለችበት ሁኔታ በጣም ነው የሚያሳዝነው ውድ ቤተሰቦች። ምክንያቱም አቶ በቃሉ ነቅቶባታል። አቶ በቃሉ እያደረገች ስላለው ነገር እና እየሰራች ስላለው ነገር በደንብ አውቋል። ቃል የገባላትን ነገር እንኳን የሚያደርግላት አይመስለኝም።
አንተ ነህ ግን በጣም ተንከሲስ ነው እንደነገርኳችሁ። ይች ልጅ ለሱ ብላ ማለት እሷም ልትጠቀምበትም ቢሆንም ግን ከዛ ከጎዳና ያነሳችው እሷ ናት። አሁን ካለበት ቦታ እንደሆነ ያደረገችው እሷ ናት። እና ይሄ ነገር ይጎዳሻል ተይ ምናምን ብሎ በደንብ ነበር መምከር የነበረበት። ነገር ግን አንድ ጊዜ ነግሯታል፣ ሁለት ጊዜም ነግሯታል። ያው እሷም ስለፈራችና ስለሰጋች ነው። እና አሁን ግን ተቆጣጥሯታል የተፈጠረውን ነገር። እንደውም በጣም የሚገርም ነው። እኔ ወንድ ልጅ ራሱ አይመስልም እንደዛ ሲያወራ ታውቃላችሁ። ሴት ለሴት ነን እኛ ተንከሴሶች። በዚህ ልክ ሴትን ለመጉዳት ወይም ደግሞ የሴትን ልጅ ከፍታ ሴት ብዙ አትፈልግም። እና ወንድ ልጅ ግን በሴት ላይ እንደዚህ ሲቀና ወይም ወንድ ልጅ በሴት ላይ እንደዚህ ሲያደርግ አይቼ አላውቅም። እና ለአቶ በቃሉ ሲናገር የነበረው ንግግር ምን እናድርጋት፣ መቀጣት አለባት፣ እኔ ልቅጣት ከፈለክ ምናምን እያለ ሲያቃጥር ነበረ። እና የመጨረሻ አቃጣሪና አቃጣሪ የሚለው ቃል ራሱ እሱን የሚገልጸው አይመስለኝም። እና በጣም ነው ያስጠላኝ። ቤት እያደረገች ያለችው ነገር ጥሩ ነው እያልኩኝ አይደለም፣ ግን እሷም ያው ምክንያት አላጣችም። ምክንያቷን ብትደረድርም ግን አቶ በቃሉ ሊቀበላት አልፈለገም። ቃል የገባሁልሽን ሁሉ ልሰርዘው እችላለሁ ብሏታል። አያደርግላትም ሲጀምር ካሁን በኋላ። ለምን ካላችሁኝ እሷም ጠርጥራለች። ቃል የገባልኝ ነገር ሊያደርግልኝ የሚችል አይመስለኝም እያለችና እየተጨነቀች ነበር። ለጽዮንም እየነገረቻት ነበር። እና እሱም ቢሆን ቃል የገባሁልሽን የማደርግልሽ ወይም ድሮ እንደማምንሽ የድሮ እምነቴ እንድመለስልኝ ከፈለግሽ አቶ መስፍንን አግኝተሽ አዋሪው ብሏታል። አቶ መስፍን ደግሞ እንግዲህ ካያችሁ ወይዘሮ ሜላት ጋር ቁጭ ብለው እየጠበቁ አልመጣችም። ስለዚህ ደጋሚውን ስልክ እያነሳለት አይደለም። ከቤቱ አትሄድም። እንዴት እንደምታገኘው ባላቅም ግን እንደምንም ብለሽ እሱን አገኙ ብሏታል ማለት ነው። እሱንም ብታገኘውም እንኳን በጣም የሚደብረው ነገር ግን ደግሞ አቶ በቃሉ ሰምቷል። አቶ መስፍን የአቶ በቃሉን ድርጅት እንድሰልልለት እንደላካት ነግረዋለች። ስለዚህ አቶ መስፍን ሲጀመር አቶ መስፍን ራሱ የሆነ የማይረባ ነው። ወንድ አትዩ ምን አትዩ። እውነትም ሚስቱ 10 እጥፍ ትበልጠዋለች፣ 10 እጅ ሚስቱ ትበልጠዋለች። ጌታን በጣም ነው የሚደብረው። የሚሰራው የሚያደርገው ነገር ያን ያክል አይደለም። እና አቶ በቃሉ አሁን ያለው ነገር ከአቶ መስፍን ጋር ያለውን ወይም ደግሞ ወይዘሮ ሜላት ጋር ያለውን ነገር ምን እያሰቡ ነው፣ ምን እያደረጉ ነው የሚለውን ለማወቅ ያው ደፋ ቀና እያለ ነው። አንተነህ ተብዬው አሁን የመጣበት ጉዳይ ይመስለኛል እኔ የዛን ቤተሰብ ምንነት፣ የዛን ቤተሰብ ማንነት፣ ምን እያደረጉ ነው፣ ምን እየሰሩ ነው የሚለውን ለማጣራት ነው አሁን በሰላም በኩል አድርጎ የመጣው ይመስለኛል። እንደዛ እያፌዘባት ለዛውም። ስለዚህ የቤቲ ስላልተሳካለት ወይም በቤቲ በኩል ያለው ነገር ስላልተሳካለት አቶ በቃሉ አሁን በሰላምዬ በኩል መጥቷል ማለት ነው። ስለዚህ ያ ቤተሰብ ቢጠነቀቅ መልካም ነው ብዬ እላለሁኝ። ውድና የተከበራችሁ በዛሬው ዕለት ተምቹ የለም። ተምቹና ሴራ አንድ ላይ ሲሆኑ በጣም ደስ ይላሉ። ወይዘሮ ሜላትም የለችም በዛሬው ዕለት፣ አቶ መስፍንም የለም። ለማንኛውም አቶ በቃሉ እየሄደበት ያለው መንገድና አቶ በቃሉ ሽማግሌውን አዘጋጅቻለሁ፣ ተዘጋጅ ልጄ፣ አንተ አንድ ልጄ ብቻ ነክ፣ የፈለግከውን ነገር ማድረግ እችላለሁ እያለ ነው። ያም ሆነ ውድ ቤተሰቦቼ አቶ በቃሉ ወይዘሮ ሜላት እንደሆነች አማቱ ነው የሚባለው ቢያውቅ አንድም ቀን አያሳድረውም ማለት ነው የዚህን እንትን። ለማንኛውም እዝራም ቢሆን ብዙ ደስተኛ አይደለም። ቅዱስም በጣም ግራ ተጋብቷል። በሰላም ጉዳይ በጣም ነው ግራ የተጋባው። ሰላም አንዴ እወድሃለሁ አንዴ ደግሞ ትርቀዋለች ምናምን። ጽዮን ደግሞ በጣም አሳዝነው። በነገራችን ላይ ጽዮን እኔ በጣም ነው ያሳዘነችኝ ወደ ቤተሰቦቼ የእውነት። ቤቲም ጽዮንም አንዳንድ ጊዜ ታውቃላችሁ ለፍታችሁ ልፋታችሁ ከንቱ የሚቀርበት ነገር የለም። በቃ ከንቱ ታውቃላችሁ፣ ከንቱ በባዶ ነው የቀረችው እሷ ራሱ ጌታን። እና ቤትም ብትሆን ከዚህ ሰውዬ ጋር ካሁን በኋላ እኔ የምትፈልገውን ነገር ታገኛለች ብዬ አላስብም። እሷ ራሱ ይሄ ማነው ስሟ ጽዮን ራሱ ይሄንን ነገር የምታገኝ አይመስለኝም። ምናልባት ካሁን በኋላ ቅዱስ ሊመለስላት ይችላል። ምክንያቱም ሰላምን እንደማያገኛት ካሁን በኋላ ከሰላም ጋር አብሮ እንደማይሆን 100% እርግጠኛ ነው። ልቀርበው እንኳን ብትፈልግም እሱ ካሁን በኋላ አይቀርባትም። ስለዚህ ምናልባት ወደ ጽዮን ለመሄድ ቢፈልግ ደግሞ ወደ ቤተሰቦቼ ጽዮንን እንደዛ አድርጎ ውሻ አድርጎ ነው ያባረራት። ስለዚህ ጽዮን ደግሞ በጣም ከፍቷታል። እሱም ብላ ነበር ካለበት ቦታ ድረስ ሄደችው። ነገር ግን እንደ ውሻ አድርጎ ነው ያባረራት። ስለዚህ ውድ ቤተሰቦቼ
ቅዱስና ማነው ስሟ ጽዮን ራሱ የምታረቃቸው ትንሽ ከበድ ይላል። ምክንያቱም በጣም አስከፍቷታል ማለት ነው። እናማ ውድ ቤተሰቦቼ እላችኋለሁ ይሄ ነገር የሚሳካ አይመስለኝም፣ የሚቀጥልም አይመስለኝም። እንደምታዩትና እንደምትሰሙት ይሆናል። ወደፊት የምናየው ይሆናል ሁሉንም ነገር። ውድ ቤተሰቦቼ እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ቻው ቻው።